ትችላላችሁ እኛ እሷ ያለችው ውጭ ነው አውሮፓ ውስጥ ናት ያለችው አይደል ምን ችግር ሊገጥማት ነው እንደው ስለውነት ይችን ብቻ ነው የምፈልገው ከናንተ ምን ችግር ይገጥማታል ለኛ ታሳየን ታዩ ችግር የለው የተወከለ ልጅ ነበር አሁን ቀደም ከሷ ቤት ገብቶ የነበረው ለኔ ያሳየኝ በቃ እኔን ጋር ነይና ሻይ ቡና እንበላል እሺ አለች እንደገና ዙራ ደግሞ አይኔ ምንም ነገር አላሳይም ለማንንም ቢሆን አላሳይም ግን ሰላም ብለዋለሁ ትላለች ማህሌትን እናንተ አታውቋትም ማህሌት ሰይጣን ሰው መስሎ የመጣው ማህሌትን መስሎ ነው ስለዚህ ማህሌትን ስለማታውቋት ብትችሉ አብራችሁ ተጋግዛችሁ ለማሳዝና ብዙ ህይወት አልፎብኛል ጓደኞቼ ህይወታቸው አልፏል በበረሃም ሄደው ፓስፖርታችንም እስካሁን ድረስ የለም እጃችን ላይ ስለዚህ ወስደዋለች ፓስፖርታችን እንደው በሱዳን አርገን እንኳን እንዳንወጣ በሊቢያ እንኳን እንዳንሄድ ብዙ ነገራችንን ጎድታለች እኔ ከቤተሰቦቼ ጋር ተጣልቻለሁ ወንድሞቼን እህቶቼን 600 1 ሚሊዮን 200 ሺህ ብር አስከፍዬ እኔ ራሴ በብዙ በቃ ውጥ እንትን ውስጥ ነው ያለው ሁለት ልጆቼ ትምህርት አቋርጠው እና ብዙ ነገሩ ስለምታውቁ ከዚህ በፊት ሚዲያ ላይ የወጣውን ስለ ባለቤት የሚወጣውን ነገር ስለምታውቁ ከዛ ያተረፈኝ አምላክ አሁንም እሷን እንደሚያጋልጣት እርግጠኛ ነኝ እጠብቀዋለሁ ስለዚህ እናንተ አብራችሁ ተባበራችሁ የኛን እንባ ማበስ ሲገባችሁ ከሌ እንዲ ነው ከምትሉ ሀቢባንም እኔ ለብቻ ቪዲዮ ሰራለሁ እኔ ለብቻ ከመብረቁ ጋር ሆነን ቪዲዮ ሰራለሁ እኔ መስራትም በብቴ ነው ስለዚህ እሷን ምን ጠይቅበት አግባብ ይኖራል በጨዋ ደንብ ማለት ነው ለመክሰስ አይደለም ለመወንጀል አይደለም እሷም ራሷ የምትመልስልን ነገር ይኖራል ግን እኔ አሁን ተባብረን አስዙልን ነገሩን በቃ እሷ ናት በቃ እቺ ሳጅም ትባለው ልጅ 175% ማህሌት ናት በቃ ማህሌትና ማህሌት ናት ታዲያ 175% እሷ ከሆነች ለምን አትከሷትም እናንተ አንተ እርግጠኛ ከሆንክ ማለት ነው ላይክ አይ ዶንት አንደርስታንድ እኛ እኮ ከሰናል አሁን ያለችው ስዊድን ነው አይደለ ለምን በስዊድን ሄዳችሁ ኤምባሲ ኢትዮጵያ ኤምባሲ ለምን አትከሷትም እቺ ወንጀለኛ ናት ብራችን ይዛ ጠፍታለች ይሄን ያክል ብር ከናንተ ሀገር ነው ተደብቃ ያላች ብላችሁ ለምን አትከሷትም 175% እርግጠኛ ከሆንክ ማለት ነው እኛው ነው ይኸውልሽ ያለውን ነገር ለፌደራልም ያው በዚህ ላይ ማልነግርሽ 100% እኛ እቺ ሴትዮ ናት ብለን እናምናለን ብለን የመጠየቅ መብቱ አለን ምን እንደምንሰራ ምንም ያደርጋት አይችልም ወንድሜ ኢትዮጵያ ውስጥ ፌደራል መንግስት የፌደራል መንግስት ምንም ያደርጋት አይችልም ግን ስዊድን ወይ ኖርዌይ የራሳችን ስራ አለ ወይ listen to me ለሰማው አይደል ሂደህ ያለችበት ሀገር ኤምባሲ ነው መክሰስ የምትችለው ይቺ ሀገር ለእቺ ሴትዮ ሌባ ናት ከናንተ ሀገር ተደብቃ አለች እንፈልጋታለን ብላችሁ ከኢትዮጵያ ፖሊስ ጋር ሄዳችሁ መክሰስ ትችላለህ ላይ ይሄን ያክል ፐርሰንቴጅ እርግጠኛ ከሆንክ ማለት ነው ያ እኔ ጥያቄ አለኝ ለዮኒ አንድ ጥያቄ ልጠይቅህ አንተ አሁን እያልክ ያለው ተበድያለሁ ተበልቻለሁ እያልክ ነው ሚኪ ፊታውራሪ ደግሞ ብሩ እንደከፈለ እንደመለሰላችሁ ነው ምን የተናገረው ቪዲዮም ሰርቶ ሀቢባ ቤትም ሚኪ ጋር አይገናኝም እህትዬ ከሚኪ ጋር የኛ ጉዳይ እኛ ጎንደር ያለነው ነን ከ2 አመት በፊት ያጭበረበረችን ነው ከሚኪ ጋር እኛ እንገናኝም ግን አሁን እኔ እንደዚህ ነው እንደዛ ነው አልልም ግን አሁን በክሱ ጉዳይ እኛ እየሄድንበት ነው በብዙ እገታ እያመለጥን ባህር ዳር እየሄድን እናንተ ማረጋገጫ ካላችሁ የማህሌት ፓስፖርትም ማን ነው አልገባኝም እኔ አሁን አንድ ሁለት አይነት ነገር ተፈጠረ እኔ መሰለኝ እስካሁን እየተወራ ያለው በፊት አውራሪ በኩል ስለተበሉ ሰዎችና ስለዛ ኬዝ ነው የመሰለኝ የነበረው በሌላ መንገድም በግሏ በአካል አግኝተው የሰጧት ሰዎች አሉ ማለት ነው በእጅም የሚያውቋት 57 ሚሊዮን ብር የሰጠናት ጎንደርና ባህር ዳር ጎንደር ዙሪያ ያለ ዩዘር በአካል ታውቃታለህ እኔ በአካል ይኸውልሽ እኔ እኮ በአካል አዲስ አበባ ሆስፒታል መጣ ጠይቃኛለች ባለቤቴ ታማ እንደገና ጎንደርም ብሩን እኮ እኔ በሱ አካውንት ነው ያስገባሁት ጓደኞቼ ሁሉ እኮ ያውቋታል አዲስ አበባ ምግብ ጋብዛን የዞርን 3 4 5 ጊዜ አይቻታለሁ ስለዚህ እኔ ምንድነው አሁን ጸልዩ ነበር ቸርች
እኮ አሁን ደግሞ እዚህ ጋር ምን መጣልኝ መሰለህ? እሷ ከሆነች ይሄን ያክል እርግጠኛ ከሆን የከሰሳችሁበትን ወረቀት ይዘህ መተህ ማለት ነው ይሄ በዚህ ሰው ከሰናን አንቺ ነሽ ብለህ ሚዲያ ላይ ላይክ ሀቢባ ጋር ወይ የፈለከው ቦታ ኤቪደንስ ማምጣት ትችላለህ። እቺ ሴት መጠየቅ አለባት የደሃ ብር ወስዳ ማለት ነው። አሁን እኮ ይሄን ነው እያደረግን ያለነው። መብረቅንም እገዘን እቺ ልጅ ዮኒ በኋላ እንዳትካፈር እንዳትጸጸት በምትናገረው ነገር አንዴ ሁለቴ አስበው። ማህሌትን ምንድነው ምንድነው ነው አንዴም አምስቴም ሁለቴም አዲስ አበባ ምንም አታውቃታለህ፣ በአካል ታውቃታለህ። ምን ያህል አይምሮህ ቢስት ነው የማህሌትና የሳጅን መልካ እንዲሆነብህ። እንደው አንተ እንኳን ታውቃታለህ። እሺ እንደነገርከን ከሆነ ስለምታውቃት ምን ያህል ነው አንተ እርግጠኛ የሆንከው? ወታ ማሳየት አለባት ወይስ? ወይ አስጨርሰኝ። አንደኛ ነገር ይኸውልህ ሚዲያ ላይ ስንመጣ ሁላችንም የምንኖረው እንደዚህ የምሰራው እንደዚህ አድርጌያለሁ ብለን ስለምንበተረፍ መጀመሪያ መተን ይኸው ሳጂ ከመጣች ኢቨን 3 ወር እንኳን 4 ወር አልሆናትም ሚዲያ ላይ ትከታላለች፣ ሰው ትከተል ነበረ። ከዛ በኋላ ነው አንድ ቀን ማርጌ ቤት ገብታ ስታሳየን ወይ ሳጂ በእናትሽ ለምን አትመጭም በላይቭ ብለን ያመጣናት እኛ ነን። በእናትሽ ውጭና ይሄን ነገር መናገር አለብሽ ማሳየት አለብሽ። ለምን የምታሳየን ነገር ጥሩ ስለነበረ። አንተ ግን 5 ቀን 6 ቀን አዲስ አበባ ይቻታለሁ ማህሌትም ብለሃል። ምን ያህል እኔ እንጃ እንዴት እንደምታስቡ አላውቅም። እንደው ከፊሊተር ውጭ አርገህ እንኳን አይምሮህን አርገህ እስቲ አስባት። ምንም እኮ አይገናኙም። ሚሞዬ እስቲ ምናልባት እሱ በአካል አይቷት ስለነበረ ያለውን እንትን እንውሰድ አይቻልም? ምን ወሰደ አንተ ወንድማችን በአካል አውቃታለሁ ስላልክ ማለት ነው። በአካል ካየሃት አንጻር እዚህ ጋር ያለችውን ሴትዮ ስታያት ምን ተመሳሰለብህ? ምን አገኘህ የሚለውን ነገር አሁን አንተ እንደነ ሚኪ ፊት አውራሪና እንደነ ውሽዬ ነህ። ስለዚህ እስቲ ያለውን ነገር እስቲ ንገረን። ማይንድህ ምን አለ? ከድምጿም ከሁሉም ካለው ነገር ምን ታዘብክ? አውራ ወይስ ተቋርጦ ነው? ጋይስ አላችሁ? የኢትዮጵያ ኔትወርክ ነውና ኔትወርክ ነው የሚሆነው። እሱ ወንድማችን ይሰማሃል? በነገራችን ላይ እዚህ ጋር ሚሞ ስለምታውቃት ነው እንጂ ያወራቸው። አሁን እኔ ሚሞን አውቃታለሁ በተወሰነ ፐርሰንት፣ ራሴ ሼም ይዞኝ አፌን ዘግቻለሁ። ገባችሁ አይደለ? የሆነ ሰው የሆነ ነገር ሲላችሁ ሩጣችሁ ከሌብነት ጋር ኔትወርክ ነው ያስወጣ። ተመልሰና እሺ ወንድማችን ቤቱን ኮፒ ሊንክ ያርጋችሁ። ሁሉንም ነገር ከሌብነት ጋር ምናምን አታያይዙት። እኔ የምፈልገው ከዚህ ወንድማችን እኔ በአካል አውቃታለሁ ካለ እንደነ ሚኪ ፊት አውራሪና እንደ ውሽዬ ሳይምታታበት እሱ የታዘበውን ነገር ከሷ ሚሞዬ ይንገረን። ኖርማል እኮ ነው፣ መገመት መብቱ ነው። ነገ የምናፍርበት እኮ እኛ ነን። ገባሽ? እኔ ከማንም ሳይድ አልሆነም እንዳልሆነች ነግረዋለሁ። ሁለተኛ ነገር ደግሞ እሱ በደንብ ስለሚያውቃት ያምጣ ማረጋገጥ። አይዋ መብትሽ ነው። አሁን አንቺም ይሄንን ሳይድ የማድረግ መብትሽ ነው። እሱም ደግሞ ገብቶ በአካል አግኝቻታለሁ፣ አብሬ በልቻለሁ፣ ጠጥቻለሁ፣ የተዘረፍኩት እኔ ነኝ የመጀመሪያው አካል ሜላትን ለመክሰስ ማህሌትን እኔ ነበርኩ ብሎ ካለ ይምጣና እስቲ የነበረውን ስሜት ይንገረን። ገባችሁ ጋይስ? እስቲ እኛ ሳናቃት ይሄ ነው ማለት አይቻልም። ላይክ እዛ ጋራ ተሸፋፍና ምን ብላ ከነበረ ዚስ ታይም ተገልጣ ስትመጣ ሞር ኮንፊደንስ ይኖራታል። ይሄ ምንም ጥያቄ የለውም። ግን ይምጣ እሱ። ሚሞም እናመሰግናለን፣ አብሳላትም እንደዛው። ሁሉም የየራሱን የግል አስቴት ነው እየሰጠ ያለው። ገባችሁ? እሱ ግን በአካል አውቃታለሁ ስላለ የጠየቅነውን ጥያቄ ይመልስልን። እዛ ቤት እሱ መጥቶ ኮሜንት በሚያደርግ ሰዓት ለምን ሚውት አደረጋችሁት? ለምን ቦለካችሁት? ለምን ሐሳቡን በነፃነት እንዲገልጽ አላደረጋችሁትም? ተጎጂ አካል አይደለም? ሞዴሬተሮች ለምን ማቤት መጥቶ ሳጅጋ አልተደረገም? እኔ አንዷ ሞዴሬተር ነኝ። መቤቴን አልተደረገም፣ አላየሁትም። እኔም ተመውቻለሁ አለች ፋፊ። መጥፎ ኮሜንት የሚጽፍ ሰው እዛ ጋራ ላይ ከሷ ተቃራኒ ሆኖ ሐሳብ አስተያየት የሚሰጥ ሰው አይቻልም ብላችሁ የምትሉ ከሆነ ይሄ ፌር አይደለም። ማይ ምን መሰለሽ ነገር ልንገርሽ፣ ቤትሽን ከፍተሽ አንቺ ሚዲያ ላይ መተሽ እስከተቀመጥሽ ድረስ ማንም የፈለገውን አስተያየት መስጠት መብት አለው ብዬ የማመን ሰው ነኝ። የፈለግሽውን ብትሰድብኝም ብትደበድብኝም እንደው መደብደብ አይቻልም እንጂ
የፈለገው እሱ ዮናስ ነኝ እከሌ ነኝ ብሎ በዩዘር መጥቶ አስተያየት ሰጥቶ ሞይት ያደረገው ሞዴሬተር የለም። 3 ሞዴሬተር አንዴ ላውራ። እሺ ታወሪያለሽ ውዴ፣ ቤትሽ ነው ታወሪያለሽ፣ ምንም ችግር የለም። ግን እያልን ያለነው አሁን ለተጎጂው ህዝብና አዝና ለተጎጂውም ህዝብ አዘነች ወይም ደግሞ ለሚኪ ፊት አውራሪም አዘነች፣ ምንም ችግር የለውም። ስደት ነው። በነገራችን ላይ ግን በሀገሩ ላይ ተደላድሎ በመልካም ሲኖር የነበረ ልጅ ቪው እንኳን ወርዶ ስናየው ቅር ሲለን አረ ምን እኔ በቂ ነው የሚል ልጅ ነው። ገብቷቸዋል። ጌም እንኳን የተጫወተ ሰዓት ሀቡዬ ብቻ ነበረች ከጎኑ የነበረችው። ለአንበሳ እንኳን ብርቅ የሆነበት ሰዓት ነበረ ሚኪ ፊት አውራሪ ማለት ነው። እውነታው መካድ የለበትም። ለሱም አዘነች፣ ለተጎጂዎችም አካል አዘነች። እኛ መልስ ትስጥ ነው የተባለው አይደለ? መልስ ትስጥ ካላስ ፋፊ የተጎዳሹን ነገር ተናገሪ። ተመወትሽ እዛ። አዎ እንዴት ናችሁ? በነገርሽ ላይ እንዴት ናችሁ? ይልሽ እሷ ገስት ላይ ነበረች። ይሄ ቪቮ ነው ምናምን የሚባል ገስት ላይ ነበረ። የእሷ ጓደኞች ናቸው። በእውነት ነው የምልሽ፣ ሁሌ ቤቷን እከታተላለሁ። ይሄ ጉዳይ ከመጣ ጀምሮ ማለት ነው። እኔ እዚህ ጋር ለማሂም አይደለሁም ለሳጂም አይደለሁም። እዚህ ጋር ለሚያለቅሱ ህፃኖች ነኝ እኔ ማለት ነው። ማን ነው ለሰዎች ነው። ነገር ግን ይኸውልሽ እኔ ስጽፍ ማለት ነው ከስር ታርጋዋን ታሳይ ኖርዌይ ከሆነች ስል ከአንዳንድ ነው የመወጡ። አንድ ጓደኛዬ ደግሞ ሐላሳለች ስትል እኔ አሁን ይቅርታ ባት ካርድ እየዘጋብኝ ነው የምወጣው ለዛ ነው። እና ምን መሰላችሁ እኔና ቦልታኛለች እንትና አጥፍተውኛል። እኔ ጠየቅኩ ጥያቄ ሰምተኸኛል። በአካል የምታውቃት ከነበረ ማህሌት ከሳጅ ጋር የተመሳሰለውን ነገር ንገረን ባትሪ ሳይዘጋብህ። ቴንክ ዩ። እሺ ምንድነው አንደኛ ድምጿ 100% እሷ ነው። ሁለተኛ አይኖቿ፣ ሶስተኛ አወራሯ፣ አክሰንቷ ሁሉ አንድ ነው። ምንም ከመጀመሪያው ከቪዲዮ ከሷ ከሳጅ ገብቼ ሰው ከነገረ በኋላ ከመጀመሪያው ጀምሮ ያለውን ነገር ሳየውና እኛ ቴሌግራሙ ላይ ስትልክልን የነበረውን ቴሌግራሙ ላይ ሐሳብ አስተያየት ስትሰጥ የነበረውን የማህሌትን ድምጽ ብልክላችሁ እናንተ ታምናላችሁ። እኔ ብልክልሽ አሁን ላንቺም ለማሃናይም ነው ላንቺ ልልክልሽ እችላለሁ። በውስጥ ፓስፖርቷም አለኝ ሁሉ ነገሯን አሬንጅ አርጌ እየተከታተልኩ ያለው እኔ ነኝ። ለምን የተጎዳው ከሁሉም በላይ የተጎዳው እኔ ነኝ። ሁለቱ ልጆች የትምህርት አቋርጠዋል። አንዷ ልጅ ሆስፒታል ላይ እንትን ብላለች። ያው እግዚአብሔር ነው ሁሉን ነገር የሚያውቀውና እንደኔ እናንተ ሁላችሁም እኔ አይቻታለሁ ድምጿንም ሁሉ ነገሯን በቃ ተመሳሳይ ነው። ምንም ፊቷ ላይ ፓስፖርት እጅ ላይ ያለ ኮፒው ፓስፖርቷ አንድ ጥያቄ እኔ ነኝ የላኩለት ለመብረቁ። ኦኬ ፓስፖርቷ ጉኛላችሁ ቁመቷ ፓስፖርቷ ላይ የልጅቷ ቁመት አለ። አሁን ደግሞ ተጠርጣሪ የተባለችው ኖርዌይ ያለችዋም ፓስፖርት ስላላት በዛ ራሱ በጣም መለየት ይቻላል። ገባ? በፓስፖርት ላይ በነገራችን ላይ ቁመት ይጻፋል ታውቃላችሁ። የአይን ከለር ይጻፋል። መሾድ የሌለባችሁ ነገር ማለት ነው። አንዴ ሳሪ ልጅ አውርቶ ይጨርስ። ኦኬ አብሳላት በመሃል ነው የገባሽ እና ምን መሰላችሁ ቅድም አሁን ከሳጂ ቤት ገብቼ ስትቦልቱኝ ቴክስት እንዳልጽፍ ያደረጋችሁ ዮናስ ነኝ ተጎጂ ነኝ እሷ ራሷ ማህሌት ናት እያልኩ እየጻፍኩኝ ቀጥታ ነው ያጠፉኝ። እኔ አላጠፋንም ስትል ስለነበረች ሚሞ የምትባለው ልጅ አላጠፋንም ስላለች ነው ይሄን ሐሳብ መስጣችሁ ተቋርጦ ወደ ውስጥ እንደገና ስገባ ሐሳቡ ይሄ ስለነበረ ብዬ ነው። እና እኔ 100% እሷ ናት ብዬ አምናለሁ። በቃ በጥቅሉ ማለት ነው። እሺ አንድ ደግሞ የህዝብ ጥያቄ ሆኖ ምን መሰለህ ወንድማችን ድምጿን አሰማን እያሉ ነው። ፓስፖርት ማሳየት አይፈቀድም ጋይስ። ምን ነው አብረን ካልታሰርን አላችሁ። ድምጿን ያሰማን ካላችሁ እንዴት አድርጌ ላሰማችሁ? እንዴት አድርጌ አንድ ስልክ ያለ ይዘርዬ ፍቄ ያገኛታለሁ ብሎ የለም ከፍቄ ጋር ሪል ፓስፖርቷ ይሄንን ፕሮሰስ ጀምሮ አንተ እጅ ጋር ካለ ከፍቄ ጋር ኮንታክት መሆን ነው። የእሷን ፓስፖርት ለፍቄ ታሳየዋለሽ። በሐቅ እግዚአብሔርን ፈርተው መሀል ላይ እግዚአብሔርን አቁመው የውሸት ምናምን ሳይሆን ማለት ነው። ፓስፖርት ኤቪደንስ ነው። ምንም ኤአይ ምናምን ፓስፖርት እኮ ጋይስ ፓስፖርት እንዴ ሰነድ እኮ ነው። የአንድ ሰው ፐርሰናልሽን እኮ ነው ፓስፖርት የሚይዘው። እና ይሄን ለማለት ቀጥል። ምን መሰለሽ ፓስፖርቱን አንደኛ ከመብረቁ ጋር እንዲያወራ ነው የምፈልገው። ያን ማን ነበረ ከቲጂ ቤት ከሳጂ ቤት የነበረው ልጅ ኖርዌይ ያለው ከመብረቁ ጋር እንዲያወሩ ተግባብተዋል ይመስለኛልና ትላንት በተስፋዬ ሀረርጌው ቤት
እኔም ገብቼ ነበር። ያው ከመብረቁ ጋር ይገናኛሉ በውስጥ ፓስፖርቱንም ለመብረቁ ስለደረሰው መብረቁም ለሱ ይልክለታል ብዬ አስባለሁ። እንደኔ ግን አሁን ሁላችሁም ለመብረቁ አላክለትም። ታዲያ እንደዛ ከሆነ ዛጎል እኔ የእሷን ድምጽ መስማት ፈልጋለሁ እያለች ነው። ፎሎ እንዴት አድርጌ ልላክላችሁ? እኔ ፎሎ አድርገኝና ከዛ በለኔ ላክልኝ። ከዛ በኋላ ለኔ ላክልኝ። ከዛ እኔ ደግሞ እዚህ ያሰማቸዋለሁ ሌላ ስልክ ስላለኝ። ከዛ ተመልሰህ ትገባለህ። ቢኮዝ ኢትሰትዩ ሌባ አሁን ያመንኩ ነገር ምን አለ መሰለህ? ቆይ ሚሙ ድምጿ የሰው ልጅ ሰርጀሪ ብታረጊ ድምጽሽ አይቀየርም፣ የአይንሽ ከለር አይቀየርም። ገባሽ? ያለሽ ለዛ አይቀየርም። አይን እኮ ጋይስ የአይን ከለርሽ በፍጹም አይቀየርም። ይለጠፋል እኮ ማሪ። እንዴ ከለር እንዴት ነው የማይለጠፈው? አረቦቹ ለሰርግ ለምናምን አይናቸውን ኖ ፕሮባብሊ እሷ ያልለጠፈችው ሊሆን ይችላል። ያ አይ ኮንታክት ካደረገች ኦኬ፣ ግን ካላደረገች ምትልሽ ገብቶሻል። ያቀደሙ ይለጠፋል። አሜን ሲያንስ ተደማመጡ። አንዴ ማነሽት ታች ጀሚላ ሚላ አለ እንትን የጀሚላ አንዴ ልንገራችሁ ጋይስ፣ ያ እሷ ቤት የነበረው የሰይጣን ፕሮፋይል ያደረገው መጣ። እናስገባው ወይስ ምን? አታስገቡት። እሱ ለሷ ነው የተከራከረው። ጀሚላ አለች አንድ ቁጥር እየጻፈች ነው። ጀሚላ አለች ተበዳይ ናት። የሷ ነው መሃናይ እሱ የሷ አንድ ሌባ ሰው ትደብቃላችሁ ጋይስ። ነው እኮ ዲሃዎች እኮ ሌባ መሆኗን በምን አረጋገጥ? አናውቅም እኮ ኤቪደንሱን ለማግኘት መስማት አለብን። ቪክቲም ነው ብላችኋን አይደል? ሌሎቻችሁ እናውቀዋለን። ከሀቢባ ቤት ገብቶ ነበረ ቪክቲም ነው ካልነን ዊ ሃቭ ቱ አሁን ምን አለ መሰለሽ 3 ነገር አይደንቲፋይ ያደረኩት ምንድነው? በድምጿና በአይኗ በአክቷ ለዛሽ አይቀየርም ማሪ ሰርጀሪ ብታረጊ ተረጋጊና አንድ ነገር አዳምጪ። ልጁ አሁን ይውጣና ያሰማን። አይ ካለ ደግሞ ለዛ እኮ ነው ድምጿን ይላክልን። ቪዲዮ ሰራለሁኝ ቪዲዮ ሰርቼ መለጠፍ እችላለሁ ካለ ቀላሉ እኮ ዘዴ ሁሉም ህዝብ እንዲሰማ እንዲያቅለት ሚዲያ ላይ ወጥቶ ቪዲዮ ሰርቶ ድምጿን አርጎ ፓስፖርቷን አርጎ እርግጠኛ ነኝ 100% ከመቶ እንዳለው ለምን አይለቀውም? ቪዲዮ ለምን አይሰራም? አሁንም ቢሆን እንትና ቬጋን ከታች ያለው ልጅ የሷ ደጋፊ ነው የምትሉ ደጋፊነት አይደለም። ለእውነትና ለእውነት ሲቆሙ ሰዎች ሁልጊዜ ደጋፊ ነው የሚባሉት። ናይል አይደለም። አትሳሳች ዛጎል ምን አለ መስሽ ሜሞ አሁን እሷ ስዊድን ነው ወይ ኖርዌይ ነው ያለችው አይደለ? ኢቭን ራሱ አካባቢዋ ባትሆን ሾፒንግ ሴንተር ሄዳ ሉክ እኔ ያለው እዚህ ነው ማለት ይችላል። ማስጠበቅ አለበት። ፕራይቬት ነው ኢትስ ካንትሪ